የአብርሃም ጉዳይ እጅግ በጣም አሳሳቢ ሁኔታ ውስጥ ገብቷል። እንግዲህ በትላንትናው ዕለት ሆስፒታል ገብቷል። ሆስፒታል መግባት ብቻ አይደለም እንግዲህ የጤናው ሁኔታ ደግሞ አሳሳቢ ሆኗል። ምንድነው የተፈጠረ? አዳዲስ ነገሮች ተፈጥሯል። በተለይ በአብርሃም ዙሪያ እጅግ በጣም ማጠብቁ አዳዲስ ነገሮች ተፈጥሯል። የጤናው ጉዳይም እጅግ አሳሳቢ ደረጃ ላይ እንደደረሰ ሰምተናል። እንግዲህ ምንድነው የተከሰተው? በዚህ ቪዲዮ በደንብ እነግራችኋለሁ። እንግዲህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። አዲስ ካልሆናችሁ እንደተለመደው ቪዲዮአችን ላይ ካርጉ ሐሳብ አስተያየታችሁን ኮሜንት ስራ አስቀምጡልን። ወደ ጉዳያችን እንግዲህ በትላንትናው ዕለት እጅግ በጣም የሚያስደነግጥ ነገርም ሰምተን ነበረ። እሱ ብቻ አይደለም። በጣም የሚገርማችሁ ነገር አብርሃም ራሱን እስከሚስት ደረጃ ድረስ እንግዲህ አቤል ሳያቆም ሲለፈልፍ ነበረ። በጣም ብዙ ነገሮችን ሲናገር ነበረ። በተለይ እንግዲህ አብርሃም ይሄ ከአራት ወር በኋላ የገጠመው እጅግ በጣም ከፍተኛ የሆነ ህመም ነው። ምክንያቱም ከዚህ በፊትም ከአራት ወር በፊት እንደምታስታውሱ ከሆነ ራሱን ስቶ ወድቆ ነበረ። ያም የተነሳ እንግዲህ በዚሁ በተመሳሳይ አይነት ጭቅጭቅ የተነሳ ራስ መሳት ነበረ። እንግዲህ በተደጋጋሚ ሲነገረው ነበረ። በዶክተሩም እንግዲህ በተለይ እጅግ በጣም ብዙ ጊዜ ጥንቃቄ እንዲያደርግም ጭምርም በደንብ ተነግሮታል። ምክንያቱም የራሱ ጉዳይ እጅግ በጣም አሳሳቢ ሆኗል። እንግዲህ ከዚህ በፊትም ወድቆ ራሱንም ጭንቅላቱን በተለይ ተመቶ ነበረ። ኤክስሬም ተነስቶ ከዚህ በፊት የደረሰበት ጉዳትም ትንሽ አሳሳቢ ነበረ። መድኃኒትም ሲወስድ ነበረ። እንግዲህ ከአራት ወር በኋላ ደግሞ በተመሳሳይ ሁኔታ በዚሁ በተለይ ጭንቀት ውስጥ በመግባትና እጅግ በጣም አሳሳቢ የሆነ ነገር ውስጥ ገብቶ በስተመጨረሻ ራሱን እንደሳተ አይተናል። እንግዲህ በጣም በሚገርም ሁኔታ በተለይ ጓደኞቹ እጅግ በጣም እንግዲህ ርህራሄ እንደሌላቸው በተለይ ለአብርሃም በፍጹም የማያስቡ ሰዎች መሆናቸው አስመስክረዋል ማለት ነው። ኦዲየንሱ ማለት ይቻላል እንግዲህ በጣም ብዙ ኦዲየንስ ይህንን ነገር ሲቃወም ነበረ። በተለይ እንግዲህ በዚህ ደረጃ የሱን ትዳር ለመበተን ወይም ደግሞ ለመረበሽ ለምንድን ነው የተነሱት? በተለይ ሩታና አብርሃም ተፋቶ እስከ መጨረሻው ድረስ እንዲኖሩ የፈለጉበት ምክንያት ምንድን ነው ብሎም እንግዲህ ሲያነሱ ነበረ። በተለይ እንግዲህ አቤል የሚያደርጋቸው ነገሮች እጅግ በጣም ጋጦጥ የሆነ እጅግ በጣም እንግዲህ ከአንድ ጓደኛ ወይም ደግሞ ወንድም የማይጠበቅ ነገር እንደሆነ ሁላችንም እንግዲህ ተገንዝበናል ማለት ነው። እንግዲህ ሩታም ይሄንን ነገር ሰምታለች። ሩታስ ምን አለች ብላችሁ እንግዲህ ከጠየቃችሁኝ እጅግ በጣም እንግዲህ እንደተደናገጠችና አቤል እንግዲህ በተለይ ያደረገው ነገር እጅግ በጣም አስጠሊታ እንደሆነም ሰምታለች። ምክንያቱም እንግዲህ በዚህ ደረጃ አቤል በተደጋጋሚ ማለት ይቻላል አብርሃም ሐሳቡን እንዲቀይርና በተለይ ከሄርሜላ ጋር እንዲሆን ከፍተኛ ጥረት ሲያደርግ ነበረ። እሱ ብቻ አይደለም፣ ጓደኞቹም ሌሎቹም ተመሳሳይ አይነት ባህሪ ሲያሳዩ ነበረ። እንግዲህ ለምንድን ነው ሩታን ይሄን ያህል ደረጃ የጠሏት ወይም ደግሞ ሩታ ጋራ እንዲሆን ያልፈለጉ ብሎ እንግዲህ በጣም ብዙ ሰውም ሲጠይቅ ነበረ። በተለይ እንግዲህ እንደታመመና እጅግ በጣም ከባድ ሁኔታ ውስጥ እንዳለ አብርሃም ሩታም ሰምታለች። በጣም እንደደነገጠችና በተለይ እንግዲህ አሁን ላይ በጣም እያሳሰባት እንደሆነ ቦታው ላይ ሆስፒታልም ባትሄድም እንግዲህ በጣም እንደተሰማትም ያንን ነገር መረጃው ደርሶናል። እጅግ በጣም አሳሳቢ ሁኔታ ውስጥ ነው የተባለው። አብርሃም እንግዲህ የጤና ሁኔታ እጅግ አሳሳቢ ነው። ከዚህ በፊት የደረሰበት ነገርም ተመሳሳይ አይነት ነገር ስለሆነ አሁን ላይም እንግዲህ ጭንቀት በጭንቀት የተነሳ እንደዚህ አይነት በሽታ ላይ መውደቁ እጅግ በጣም አሳዛኝ ሆኗል። በተለይ እንግዲህ የአብርሃም ጓደኞች በፍጹም ለአብርሃም እንደማያስቡና ለአብርሃም እንደማይጨነቁ አሳይተዋል። በሌላ በኩል እንግዲህ ያው እንደምታውቁት ጋሽዬም በተለይ እንግዲህ ጠፍቶ ነበሩ። ምን ነው ዝም አሉ ብላችሁ እንግዲህ በጣም ብዙዎቻችሁ ስትጠይቁ ነበረ። እንግዲህ በትላንትናው ዕለት ደግሞ የልጃቸው መታመም እንግዲህ ሰምቶ እጅግ በጣም እንደተረበሹና በስተመጨረሻ በተለይ ለአብርሃም ጓደኞችም ጭምር መልእክት እንደላኩ ሰምቻለሁ። በተለይ እንግዲህ ጋሽዬ በጣም በተደጋጋሚ ሲናገሩ ነበረ። በተደጋጋሚ ይህንን ነገር በተለይ አብርሃም ከሄርሜላ ሕይወት እንዲርቅና ራሱን ችሎ በተለይ ከጓደኞቹ ጋራም ያለውን ግንኙነት አቁሞ ራሱን ችሎ
እንዲኖር እየመከሩት ነበረ። ምክንያቱም በየጊዜው የሚያደርገው አብርሃም እንግዲህ መልሶ እየጎዳው እንደሆነ በተደጋጋሚ ሲያነሱ ነበረ። በተለይ የሽምግልናውን ጉዳይ አለመቀበሉ ያ ሁሉ ነገር መፍጠሩም ትክክል እንዳልነበረ እና በዚህ ሰዓት ደግሞ ለሱ በጣም አስፈላጊ የሆነ ከሁሉም በላይ ቤተሰብ እንደሆነና ጋሽዬ በተለይ ወደ ቤቱ ተመልሶ በስነ ስርዓት እንግዲህ ያለውን ነገር ችግሩን እንድንፈታ እንፈልጋለን ብሎ ሲናገሩ ነበረ። እንግዲህ በትላንትናው ዕለት የተከሰተው ነገር እጅግ አሳሳቢ ነው። ሁላችንም የሚያሳስብ ነገር ነው። በተለይ ተመልካች ምንድነው የሚማረው? ምንድነው የሚያስተውለው? ከዚህ በተለይ ቪዲዮቹ የሚለቁትን በተደጋጋሚ ስለሚለቁ ምንድነው ከነሱ መማር የሚችለው ብሎ እንግዲህ በጣም ብዙ ሰው እያነሳ ነበረ። ምክንያቱም እንግዲህ በየቀኑ ማለት ይቻላል በተለይ በአብርሃምም በሩታም ቻናል የሚለቀቁ ነገሮች እጅግ በጣም ግራ የሚያጋቡ አንዳንዴ ትምህርት ማንወስድባቸው እጅግ በጣም እንግዲህ ስርዓት የጎደላቸው ንግግሮች ሲያደርጉ በተለይና ሄርሜላና የሄርሜላ ጓደኞችን በደንብ ስናስተውል ነበረ። እሱ ብቻ አይደለም እንግዲህ የትዳራቸው ሁኔታም በተለይ በጣም ተፈትኗል። መፈተን ብቻ ሳይሆን እንግዲህ መግባት የሌለባቸው ሰዎችም ጭምር እንግዲህ ትዳራቸው መሃል እየገቡ በጣም ብዙ ነገሮችን ሲያደርጉ ነበረ። ከዚህ ህይወትም ምንድነው የሚያገኙትም እስከ ማለት ደረጃ ድረስ ደርሰን ነበረ። በተለይ እንግዲህ ሁላችን ማወቅ ያለብን ነገር በተለይ የአብርሃም ጓደኞች በሙሉ ገንዘብ እንደተከፈላቸው 100% እርግጠኛ ሆነን እንግዲህ ማውራት እንችላለን። ምክንያቱም እንግዲህ በደንብ አሳይቷል። በዚህ ደረጃ ለአብርሃም ተጨንቆ ወይም ደግሞ በጣም አስቦ ከሆነ እንግዲህ ከዚህ በፊት ማድረግ የነበረባቸው ነገሮች ነበሩ። በተለይ እንግዲህ ከሩታ ጋራ ለማስታረቅ እንኳን ሙከራ አንድም ቀን ሳያደርጉ አሁን ዛሬ ላይ በተለይ ለሄርሜላ ይሄን ያህል ጥብቅና መቆማቸው እጅግ በጣም አሳፋሪ እንደሆነ ሁላችን መረዳት አለብን ማለት ነው። እንግዲህ የአብርሃም ጉዳይ ሆስፒታል እንዳለና በዛሬ ዕለትም ሆስፒታል ተኝቶ እንዳለ በተለይ ራሱን ለማወቅም እጅግ በጣም ከባድ ሁኔታ ውስጥ እንደነበረ እስከሚነቃ ድረስም እንግዲህ ከፍተኛ ጥረት ሲያደርጉ ነበረ በተለይ ዶክተሮቹ። ምክንያቱም እንግዲህ ይሄ ከዚህ በፊት የተከሰተበት በሽታ ነው። ተመሳሳይ የሆነ ነገር እየደረሰበት ነው። በተደጋጋሚ በዚህ ደረጃ እየታመመ ይገኛል። ልጁ ከዚህ በፊት እንግዲህ በተለይ አብርሃም የደበቀ ነገር እንዳለና አብዛኛው ኦዲየንስ የማያውቀው በየጊዜው እንደዚህ አይነት ህመም እንደሚያጋጥመው በተለይ በጣም ኦቨር ሲጨነቅ ወይም ደግሞ ከልክ በላይ ሲጨነቅ ራሱን ስቶ እንደሚወድቅም በተደጋጋሚ እየተሰማ ይገኛል ማለት ነው። እንግዲህ ከ4 ወር በፊት እኛ በቪዲዮ ብንመለከትም አብርሃም ግን ከዚህ በፊትም በተደጋጋሚ ሲታመም ነበረ። በትላንትናው ዕለትም በተደጋጋሚ ያው የተከሰተበትን ነገር ድጋሚ ደግሞ ሁላችንም እያየን ኦዲየንሱ በሙሉ እየተመለከተ በቪዲዮ ስናይ እንግዲህ ያው ራሱን ስቶ እንደወደቀ አይተናል ማለት ነው። እንግዲህ የአብርሃም ጤና ሁኔታ እጅግ በጣም አሳሳቢ ነው። በተለይ እንግዲህ እነ አቤል እስካሉ ደረጃ ድረስ በተለይ እጅግ በጣም አሳሳቢ ይሆናል። ምክንያቱም እነሱ እስካሉ ድረስ አብርሃም መታመም አያቆምም። ምክንያቱም በየጊዜው የሚያሳልፈው ነገር እጅግ በጣም የሚያስጠላ ነው። ስለዚህ እንግዲህ አቤልና በተለይ ጓደኞቹ በሙሉ ከአብርሃም ህይወት መውጣት አለባቸው። እሱ ብቻ አይደለም ሄርሜላም እስከ መጨረሻው ድረስ ከነሱ ህይወት መውጣት አለባት ብለን እናስባለን። ምክንያቱም ለአብርሃም እንግዲህ ጥሩ ነገር ስለምንመኝ ነው። በተለይ አብርሃም ወደ ራሱ ተመልሶ ህይወቱን ለማስተካከል ከፈለገ ከነዚህ ሰዎች መራቅ አለበት ብዬ ነው የማስበው። በተለይ ሩታ ይሄንን ነገር በደንብ ታስተውላለች ብዬ ነው የማስበው። በተለይ አሁን ላይ ሩታ በጣም ብዙ ነገሮችን አይታለች። ጠላትና ወዳጇን ለይታለች። ምክንያቱም በየቀኑ የምታየው ነገር እጅግ በጣም ለማመን የሚከብድ ነው። እነ አቤልም እነ ብሩክም ሁሉም ሰው ማለት ይቻላል ሩታን ክደዋል። መካድ ብቻ ሳይሆን እንደ ጠሏትም ጭምር ነው በደንብ ያሳዩ ማለት ነው። ስለዚህ እንግዲህ እጅግ በጣም የሚያሳስብ ነገሮች እየተፈጠሩ ይገኛሉ። ምንድነው በቀጣይ የሚፈጠረው በደንብ አብረን የምንመለከት ይሆናል። ስለዚህ እንግዲህ ለዚህ ቻናል አዲስ ከሆናችሁ ከወዲሁ ሰብስክራይብ ማድረግ እንዳይረሳ፣ አዲስ ካልሆናችሁ ደግሞ እንደተለመደው ቪዲዮአችን ላይ ካርጉ ሐሳብ አስተያየታችሁን ኮሜንት ስራ አስቀምጡልን። በሚቀጥለው ቪዲዮ እስከምንገናኝ ድረስ በያላችሁበት ጤናና ሰላም ይሁንላችሁ።